ዛሬ የሆንኩትን አይነት ሰው ለመሆን ያስቀድሜ እግዚአብሔርን እያመሰገንኩኝ ከተጠቀመኝ አንድ ነገር ውስጥ ግን ራሴን ማወቄ ነው ብዬ አስባለሁኝና ስህተታችን ምን ጋር እንደሆነ መለየት፣ ድክመታችንን መለየት፣ ጥንካሬያችን ምን ላይ እንደሆነ ማወቅ፣ ብርታታችን ምን እንደሆነ ማወቅ። ዳሪክ ራሷን አወቀች ማለት። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደህና መጣችሁልኝ። ለማታውቁኝ ስሜ ዳሪክ ንጉስ ይባላል። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲቀላቀሉ በትህትና ጠይቃለሁ። ዛሬ ይዤላችሁ የመጣሁት ስለ ራስን ማወቅ እንድንወያይ ነው። ወይም የዛሬው ርዕሳችን ራስን ማወቅን ወይም ደግሞ ሰልፍ አዌርነስ ይላል ማለት ነው። ይህ ርዕስ ባለፈው ከፖስትኩላችሁ ወይንም ደግሞ አፕሎድ ካደረግኩላችሁ ኮንተንት ጋር ሎኪ ሊገናኝ ይችላል። ስለ እውነተኛ ጠላቴ ማን ነው የሚል ማለት ነው። ያላያችሁ እንድታዩ ሪከመንድ አድርጋችኋለሁኝ። ያያችሁትም ደግሞ እሱን እያሰባችሁ ይህንን ቪዲዮ እንድትመለከቱም ለእናንተም ሪከመንድ አድርጋለሁ ማለት ነው። በመጀመሪያ ይህንን ርዕስ የመረጥኩበት ምክንያት ዛሬ የሆንኩትን አይነት ሰው ለመሆን ያስቀድሜ እግዚአብሔርን እያመሰገንኩኝ ከተጠቀመኝ አንድ ነገር ውስጥ ግን ራሴን ማወቄ ነው ብዬ አስባለሁኝና በዚህ ቪዲዮ ራስን ማወቅ ምን ማለት እንደሆነ እንዲሁም ደግሞ ራስን ለማወቅ ምን ማድረግ እንዳለብን ከኔ ልምድ ማካፈላችሁ ይሆናል ማለት ነው። and I hope that will help you out. በመጀመሪያ አስቀድመን ራስን ማወቅ ማለት literally ስህተታችን ምን ጋር እንደሆነ መለየት፣ ድክመታችንን መለየት፣ ጥንካሬያችን ምን ላይ እንደሆነ ማወቅ፣ ብርታታችን ምን እንደሆነ ማወቅ፣ ለሌላ የሚሰራው ነገር ምን እንደሆነ ለኛ ግን ምን እንደማይሰራ ማወቅ፣ እንዲሁም ደግሞ ለኛ የሚሰራው ምን እንደሆነ ማወቅና ከዚህ ዓለም ጋራ እንደ እኔ ላይክ እንደ ዳሪክ እንደ ዳሪክ እንዴት the best version of herself መሆን እንዳለባት የምታውቅበት መንገድ ነው ማለት ነው። ዳሪክ ራሷን አወቀች ማለት necessarily ምድር ወይም ዓለም ላይ ያለ ሰው በሙሉ የሚያደርገውን ነገር በሙሉ ለምን ዳሪክ ማድረግ አትችልም ወይም ደግሞ ለምን እኔ አላደርግም፣ ጥሩም ከሆነ መጥፎ ከሁለቱም አንፃር ማየት ትችላላችሁ ማለት ነው። ላይክ ራሳችንን ማወቅ በጀመርን ቁጥር ወይም ደግሞ አንዳንድ ነገሮችን መለየት ስንጀምር ይሄ ለኔ ይጠቅመኛል፣ ይሄ እኔን ይጎዳኛል ብለን በመሃል እንዴት እንደምናስብ እነግራችኋለሁኝ። ላይክ ከኔ ልምድ አንፃር አካፍላችኋለሁኝ። ሆኖም ግን ዛሬ ላይክ ባይ ዲፎልት ጥሩም ይሁን መጥፎ የሚጎዳም ይሁን የሚያበረታታ ነገር ሌሎች ሰዎች ስላደረጉ ሳይሆን እንደ ዳሪክ ብታደርግ the best thing የሚሆንላት ምንድነው ብሎ መለየት አንድ ሰው ራሱን አወቀ ያስብላል ወይም ራሷን ታውቃለች ዳሪክ ያስብላል ማለት ነው። in general ራስን ማወቅ እኔ ባጭሩ እንደዚህ ነው ዲፋይን የማደርገው። እኔ ሌላ ሰው ስላደረገ ሳይሆን ዓለም በሙሉ ስለተከተለችው መንገድ ሳይሆን ዳሪክ ስለሚመቻት ነገር፣ ዳሪክ ማድረግ ስለምትፈልገው ነገር እንዲሁም ስለምትችለው ነገር፣ ዳሪክ ማሻሻል ካለባት ብታሻሽል መስራት አስቀድማ ስላለባት ነገር ቀድማ ማወቅ ስትችል ማለት ነውና ሁላችንም ራሳችንን ብናውቅ ራሳችንን ከሰዎች ጋር አናፎካከርም ብዬ አስባለሁኝ። ወይንም ደግሞ ሌሎች ሰዎች የሄዱበት ወይም የገቡበት በሙሉ ካልገባን ብለን አንጨነቅም ብዬ አስባለሁኝ። ስለዚህ አስቀድመን ራሳችንን ብናውቅ በጣም ብዙ ነገሮችን አስቀድመን እንጨርሳለን ወይንም ደግሞ አትሊስት 60% እንደውም 80% ያሰብነውን መልካም ማንነት ለመገንባት እንጠጋለን ብዬ አስባለሁኝ ማለት ነውና the rest 20% 80% በመጀመሪያ ራሳችን አስቀድመን ካወቅን፣ ድክመታችንን ካወቅን፣ ጥንካሬያችን ምን ላይ እንደሆነ ካወቅን፣ ምን አሁን ማድረግ እንደምችል ካወቅኩኝ፣ ምን አሁን ማድረግ እንደማልችል ካወቅኩኝ 20%ን አትሊስት የማውቀውን ነገር ፕራክቲስ ላይ ወይም ደግሞ አክሽን ላይ ማዋለው ማለት ነው። ፕራክቲስ ላይ ማለት ነው ላይክ ፕራክቲካል ማድረግ ነው ወይም ደግሞ ስራ ላይ ማዋል ነው ማለት ነው። እንደሱ ለማልፈልግ ነው ይቅርታ። ራስን ማወቅ ባጭሩ እኔ እንደዚህ ነው ዲፋይን ማደርገው ከራሴ ልምድ አንፃር ማለት ነው። ሲቀጥል ራሴን ለማወቅ ምን አደረግሽ ብትሉኝ አስቀድሜ በመጀመሪያ ደረጃ ማይ ተርኒንግ ፖይንት የጀመረው ውስጥን ከማዳመጥ ነው። ማለትም በህይወቴ ዛሬ የሆንኩት አይነት ሰው ለመሆን ትልቁ ተርኒንግ ፖይንቴ necessarily ዓለማዊ ሰክሰስፉል ለመሆን መሄድ ያለብኝ አይነት መንገድ ስለሄድኩኝ ምናምን ነገር አይደለም። ኢን ጀነራል አንድ ሰው በሚገርማችሁ ሁኔታ ከራሴ የተረዳሁት ነገር በመንፈሳዊ ህይወቱ አዌክኒንግ ነገር ውስጥ ከገባ ወይም ደግሞ መንፈሳዊ ህይወቱን የሚያነቃ ትልቅ ደውል ካዳመጠ በዓለማዊ ህይወቱም በተለያዩ የዓለማዊ አክቲቪቲዎችም ላይ ንቁ ይሆናል ብዬ ወይም ደግሞ ይነቃል ብዬ አስባለሁኝ። ምክንያቱም ክርስቲያን መሆን ማለት ራሱ መበርታት ነው እና ስንፍና ራሱ ኃጢአት እንደሆነ የምትሰብክ ቤተክርስቲያን ያለችን ወይንም መጽሐፍ ቅዱስ ምን ያለንና ሰነፍ መሆን አይቻልም ማለት ነው ብርቱ ክርስቲያን ከሆነን። ኮንሲስተንትሊ መንፈሳዊ ህይወታችን ላይ ስንሰራ
ሳናስበው ወይም አንኮንሺየስሊ በአለማዊ ህይወታችንም ጎበዝ መሆን እንዳለብን ይሰማንና ትክክለኛው ነገር በትክክለኛው ሰዓት ለማድረግ እንጥራለን። አትሊስት በእያንዳንዱ ስቴፕ እንዳወቅነው ማለት ነው፣ ወይም ደግሞ እንደተረዳ ነው። ስህተት ስንሰራ ልንሳሳት እንችላለን፣ ስለደከመን ልንሳሳት እንችላለን፣ እያወቅን ልናጠፋ እንችላለን። ግን የምናውቀው ጥፋት በንስሐም ሆነ ራስን ደግሞ በመቅጣት ወይም በመገሰስ ለመመለስ ይጠቅመናል ብዬ አስባለሁኝ ማለት ነው። እና ከዛ ውጪ በመንፈሳዊ ህይወታችን ስንነቃ በአለማዊ ህይወታችን እንነቃለን እና ብዙ ነገር እንመርጣለን። ሶ አስቀድሜ ልላችሁ የፈለኩት ነገር ምንድነው? የኔ ተርኒንግ ፖይንት የጀመረው ራስን ከማዳመጥ ነው፣ ወይም የውስጡ ስሜቴን የውስጡ ድምፄን ሳዳምጠው ነው ሞር ነገሮች ላይ ውሳኔ እንድወስን እና ብዙ አይነት ተርኖችን እንድወስድ ያደረገኝ ማለት ነው። እና ከዛ ውስጥ አንዱ ላይክ ምንድነው የምፈልገው ራስን ላይክ ሊትራሊ እናትና አባቴ ይሄን አድርጊ እናት አድርጊ በዚህ ጋር ብትጂ ይጠቅምሻል ምናምን ነገር ስላሉኝ ነው። ታላቅ እህቴ መንገድ ስለምትመራኝ ነው። ጓደኞችን እያየሁኝ ስለምከተል ነው። ላይክ ምንድነው ዛሬ ቆሜ እየኖርኩ ያለሁትን ነገር እንድኖር እያደረገኝ ያለው? ወይንስ ከምንም በላይ ካለው ነገሮች ሁሉ ዳሪክ ስለፈለገች ነው ነው? እና ስንቶቻችን ነን ብዙ ሰዎች መንገድ እያሳዩን ብላይንድሊ ላይክ ሊትራሊ ሳንጠይቅ ባሳዩን መንገድ ዝም ብለን የምንጓዘው? ወይንስ እየጠየቅን ኮምፎርታብል እንደሆነን ከራሳችን ጋር ቼክ እያደረግን ነገ ራሳችን መሆን የምንፈልገውን ነገር ለመሆን የሚረዳን መንገድ ውስጥ እንደገባን እያረጋገጥን፣ ሆኖም ደግሞ ዛሬ በጣም ብዙዎቻችን ምን መሆን እንደምንፈልግ ራሱ አናቅም። ቢካዝ ላይክ መጠየቅ ያለብን ሰዓት ስለረፈደ፣ ወይም ደግሞ ዳሪክ ምንድነው የምትወደው ብዬ ራሴን እንድጠይቅ የነበር መጠየቅ ያለብኝ ሰዓት ከረፈደ ቤተሰብ ሊሆን ይችላል፣ ጓደኛ መከተል ሊሆን ይችላል፣ ሌሎች ሰዎች የሚያደርጉት ነገር ትክክል መስሎ ሲሰማ እነሱን ማድረግ ሊሆን ይችላል፣ ስኬት የመሰለን ጎዳና ላይ ብቻ ብላይንድሊ ያለ ምንም ፕላን እና ስትራቴጂ መግባት ሊሆን ይችላል። ብዙ ነገሮች ሊሆኑ ይችላሉ ማለት ነው። እና በዛ ምክንያት ጀንዌንሊ ዲፕ ዳውን አንድ ሰው ምን መሆን እንደሚፈልግ ወይም ምን አክቹሊ ያ ሰው ስፔሲፊክ እንደሚያስደስተው አያውቅም ማለት ነው። እና እንዳልኳችሁ ላይክ አስቀድመን ራሳችን መጠየቅ በነበረብን ሰዓት ባለመጠየቃችን ይረፍድና ሰው ሲነዳን በአሳየን መንገድ ዝም ብለን እንሄዳለን ማለት ነው። እንደ በግ እንነዳለን። እና ይሄ ትክክል እንዳልሆነ ዛሬ ቢረፍድም ያረፈደባችሁ መልካም፣ ግን ቢረፍድም የረፈደባችሁ ካላችሁ አሁንም አልረፈደም። እናንተ ዲፕ ዳውን ምን እንደሚያስደስታችሁ ራሳችሁን ጠይቃችሁ እንድታውቁ ማለት ነው። ሶ የጀመርኩት ምንድነው እኔ የምፈልገው ላይክ ሊትራሊ ዳሪክ ምንድነው የምትፈልጊው በህይወትሽ? የዛሬ 10 ዓመት እግዚአብሔር ቢፈቅድና በህይወት ብትኖር የት ነው ራስሽ ማየት የምትፈልጊው? ምንድነው በህይወትሽ ማስገባት የምትፈልጊው? አሁን ላይ ደግሞ ነገ እንድትሆኚ ከምትፈልጊው ነገር አንፃር የሚስብሽ ወደ ኋላ ምንድነው እስከ ህይወትሽ ማስወገድ ያለብሽ አይነት ጥያቄዎች፣ በጣም ብዙ ጥያቄዎችን ራሳችን መጠየቅ እንችላለን። እና እነኚህን አይነት ጥያቄዎች ሰዎች አይጠይቁም፣ ለመልስ ይፈራሉ። መልስም ማጣት አንዳንዴ ያስፈራቸዋል። በእርግጥ ኦኬ ላይክ ሊትራሊ በመሞከር ኢቭን ቤተሰቦቻችን በሚመሩ መንገዶች ውስጥ ገብተን ያ ነገር እንደሚያስደስተንና እንደማያስደስተን በመለየት ጓደኞቻችንን ስንከተል ገብተን ዝም ብለን መነዳት ሳይሆን የገባንበት መንገድ አሁንም እኔ ላይክ ያስደስተኛል አያስደስተኝም ብሎ መጠየቅ ብዙ ነገር አለ። ሶ ዛሬ አንድ ሰው ሙሉ ሰው ነው የሚያደርገው እንደ መንፈሳዊ ሰው ላይክ በመንፈሳዊ ህይወታችን ምንድነው ቫልዩ ወይም ፕራዮሪታይዝ ማድረግ ያለብን? ምንድነው ትልቅ ዋጋ በህይወታችን የሚይዘው? ሶ አንደኛው ነገር እንደ ክርስቲያን ምንድነው ትልቅ ቦታ ሊይዝ የሚችለው እግዚአብሔርና እግዚአብሔር ነው። ህጉና ትእዛዙ ነው። በቤቱ መገኘትን ነው። ላይክ በቤቱ መገኘትን not necessarily every Sunday ቸርች መሄድ it's not about ቤተክርስቲያን እየሄደ መገኘት every day ቢሆን ማለት ነው። ቤት እንደው ዛሬ ካነበብኩት መጽሐፍ ቅዱስ ክፍል የዕብራውያን መልእክት ምዕራፍ 3 ነበርና ስለ ቤትና ባለቤት ይላል ማለት ነውና ከዛ መጽሐፍ ምዕራፍ የተረዳሁት ነገር ምንድነው? ቤት ማለት እኛ ነን፣ ባለቤቱ ደግሞ ጌታችን ኢየሱስ ክርስቶስ ነው። ሶ ያ ባለቤቱ ለመሆን ቤቱ እንደ ባለቤቱ አሰራር መገኘት አለበት። አንድ ቤት ባለቤቱ ሲሰራው ዲዛይን ሲያደርገው በራሱ መንገድ ነው የሚገነባው ማለት ነው። ጌታችን ኢየሱስ ክርስቶስ ሲያድነን አንድ ያድነውን ላይክ የራሱ አድርጎናል። ራሳችንን ግን በተለያዩ ስራዎች የምናሳድፍ ከሆነና የምናቆሽሽ ከሆነ በንስሐ ማንመለስ ከሆነ ወይም ከቤቱ የምንወጣ ከሆነ አመፀኞች ሆነን ከጌታችን ኢየሱስ ክርስቶስ ጀርባችንን ሰተን የምንቆም ከሆነ የፈረስን አካል ነን ወይም ደግሞ የፈረሰ ቤት ነን ማለት ነው እና ባለቤት የለንም ማለት ነው። ሶ አሁን ይሄንን ያነሳውበት ምክንያት ምንድነው?
በቤቱ መገኘት ስል ቤቱ እኛ ነን፣ ቤተ መቅደስ ነን። ሰውነታችን ላይክ በዋጋ ተገዝታችኋልና የራሳችሁ አይደላችሁም እንዳለ ቅዱስ ጳውሎስ፣ ሰውነቴ ይሄ የኔ አይደለም፣ ይሄ ቤተ መቅደስ የእግዚአብሔር ነው ማለት ነው። እና እኔ ዛሬ እንዴት አይነት ሰው መሆን አለብኝ? ይህን መንፈሳዊ ዲዛየር ወይም ደግሞ መሻታችን ወይንም አላማችንን እንዴት ነው በምድር ላይ የምናስቀጥለው የምንኖረው? ምክንያቱም እዚህ ጋር ደግሞ ኃላፊነት አለ፣ ቤተሰብ አለ። ላይክ ቤተሰቦቻችንን ለመጦር ምናምን ነገር ብዙ አላማዎች ሊኖሩን ይችላሉ፣ ስኬታማ ለመሆን የምንፈልግበት መንገድ። ነሰሰርሊ ግን ቤተሰቦቻችንን ስለምንጦር ምናምን ነገር ሳይሆን ይህንን ነገር ማስቀጠል ስላለብን ነው። እስከ ዓለም ፍጻሜ ድረስ ይሄ ነገር ስለሚቀጥል ነው። እናንተ እድል ተሰጥቷችሁ ዛሬ ትልቅ ቦታ ደርሳችሁ ህይወታችሁን ማሸነፍ የምትችሉ ከሆነ እግዚአብሔር አምላክ ፈቅዶ ነገ የተቸገረ ሰው እንድትረዱበት ነው። ብዙ መልካም ነገሮችን ማሰብ እንችላለን። በአለማዊ ስኬታችን መንገድ ውስጥ ልናሳካቸው የምንችላቸውን ነገሮች ስናስብ ማለት ነው። ወይንም እነኛን ስኬቶች አስበን ስንሰራ ማለት ነው ጠንክረን። አካውንታቢሊቲ አለ፣ ሪስፖንሲቢሊቲ አለ። ቤተሰብ ወደፊት መመስረት ሊሆን ይችላል። እኛ ዛሬ ልጆች እንደሆነ ልጆች ሆነን አንቀርም፣ ነገ ቤተሰብ እንመሰርታለን እና የሆነ ቤት ራስ እንሆናለን። ተረዳችሁኝ? ለእንደሱ አይነት ነገሮችን ማስተካከል ነው። አስቀድሜ እንዳልኳችሁ መንፈሳዊ አቋማችሁን ከወሰናችሁ በኋላ በረዳችሁ መጠን እግዚአብሔር በቤቱ እየተመላለሳችሁም ሆነ ራሳችሁን ላይክ ከእድፈት እየጠበቃችሁ ስትወድቁ በነሳ እየተመለሳችሁ በቅዱስ ቁርባን ኃይል ጉልበት እያገኛችሁ እየበረታችሁ ሞር ጥሩ ፍሬ እያፈራችሁ በአለም ላይ ስትኖሩ ራሱ መንገዱ ሼፕ ያደርጋችኋል። አንደኛ የእግዚአብሔርን ትእዛዝ ስትጠብቁ በተሳሳተ አለማዊ መንገድ አትገቡም። ላይክ ሊትራሊ ሰውነታችሁ በእግዚአብሔር ቤት መገኘት ይፈልጋል ኢንስቴድ ኦፍ በጭፈራ ቦታ። ተረዳችሁኝ? ሰውነታችሁ ጠንክሮ መስራትና የራሱን የላቡን ፍሬ ማግኘት ይፈልጋል ኢንስቴድ ኦፍ መስረቅ። ብዙ ነገር አለ። አስቀድማችሁ ይህንን ማንነት ገንቡት። መንፈሳዊ ማንነቱ አንዴ ከተገነባ አለም ላይ መኖር ይቻላል ብዬ ስለማመን ማለት ነው። ሊያውም ስኬታማ ተኮኖ ማለት ነው። ሊከብድ ይችላል፣ የተለያዩ ፈተናዎች ሊያጋጥሙን ይችላሉ። ግን አይ ጋራንቲ ዩ ኢትስ 100% ላይክ በእግዚአብሔር የሚሆን የሚሳካ የሚያምር የሚዋብ ላይክ ደስ የሚል ህይወት የሚጠብቀን እንደሆነ ማለት ነው። አስቀድሜ ራሴን ለማወቅ የወሰንኩበት መንገድ ምንድነው? ወይንም ውስጤን ራሴን ሳዳምጠው በመንፈሳዊ ህይወት ትክክለኛ ቦታ ላይ እንዳልነበርኩኝ አሰብኩኝ ማለት ነው። እና ኦኬ አይ ኒድ ቱ ወርክ ኦን ማይ ስፒሪቹዋሊቲ። በቃ በጣም ብዙ ዲዛይር ነበር ላይክ ኦ ማይ ጋድ በጣም ብዙ ቱ ቢ ኦነስት። በፊት ከመንፈሳዊ ህይወት መንገድ ጉዞዬ መጀመር በፊት የነበሩኝን አላማዎች ስቲል ሌጎ አላደረኩም። አሁን ግን በመንፈሳዊ አይን ተቃኝቷል። ኢትስ ላይክ ብላይንድሊ ይሄ በአለማዊ አስተሳሰብ እንደዚህ አይደለም የሄድኩት ማለት ነው። አሁን the fact that መጀመሪያ ፕራዮሪቲ ያደረኩት መንፈሳዊ ህይወቴን መሆኑ የዛ ነገር ትንሽ መስተካከል ወይም ከበፊቱ ተሽሎ መገኘት ያሉኝን ቪዥኖች ምናምን መነጽሬን እንዳስተካከለና በትክክለኛ መንገድ እንድቃኝ በትክክለኛ መንገድ እንድቀይር አድርጎኛል ማለት ነው። ስለዚህ ነገ አልጸጸትበትም ነው። አስቀድሜ የጠየኩት ራሴን ያንን ነው። ዛሬ እናንተንም የምጠይቃችሁ ነገር መንፈሳዊ ህይወታችሁ ጋር የት ናችሁ? ምን ማድረግ ትፈልጋላችሁ? እንዴት ነው ወደ እግዚአብሔር መቅረብ ያለባችሁ? ወደ ንስሐ መንገድ ተጓዝኩኝ። ወደ ንስሐ መንገድ ሁላችንም የምንጓዝ ከዛ ያንን ፕራዮሪቲ አድርገን ላይክ ላይፍ ስለሆነ ሪፒቲቲቭ ነው እና ሪፒቲድሊ መኖር ያለብንን መንገድ እየተከተለን እየኖርን በመንፈሳዊ ህይወታችን ተማሪ ሆናችሁ በርታችሁ እየተማራችሁ፣ ሰራተኛ የሆናችሁ በርታችሁ እየሰራችሁ ኃላፊነታችሁ መወጣት ጀምሩ። አቅዱ። ላይክ ከዛ በኋላ አሁን እግዚአብሔርን ማስቀደም ስለጀመርኩኝ አላማዎቼ በሙሉ ከመንፈሳዊ ህይወቴ ጋር አላይን መሆን አለበት። አይ አለማዊ ስለሆነ እግዚአብሔር ይረዳል ብሎ በአለማዊ መንገድ ወይም እግዚአብሔር በሚጠላው ስፍራ መገኘት ጭራሽ ሴንስ አይሰጥም። ይኖራይሚን እና አስቀድመን መንፈሳዊ ማንነታችንን ለማወቅ መሞከራችን ውስጣዊ ሌላኛውን ማንነታችን እዚህ ዓለም ላይ መኖር የሚችለውን ታውቁታላችሁ ትተዋወቁታላችሁ ማለት ነው። እና ያንን እንድታስቀድሙ መክራችኋለሁ ከኔ ኤክስፒሪየንስ አንፃር። ከዚህም ደግሞ በተጨማሪ like be honest to yourself when I say this ውስጣችሁ የሚነግራችሁ ድምጽ አንዳንዴ ውሸት ይመስላችኋል። ሊትራሊ አንዳንድ ነገር ማድረግ ስትፈልጉ እናንተ ልትሆኑ ትችላላችሁ የምታስጀምሩት እና የምታዩት ምሳሌ የሚሆናችሁ ሰዎች ልታጡ ትችላላችሁ። ትክክለኛ ነገር እኮ ሊሆን ይችላል፣ ግን the fact that እናንተ የመጀመሪያ መሆናችሁ ለብዙ ነገር አዲስ መሆናችሁ ምናምን ነገር ያስፈራችኋል፣ ድፍረት ታጣላችሁ። ከዛ ምን ይፈጠራል? ውስጣዊ ድምጽን ኢግኖር በማድረግ ይሄ
ባለማዳመጥ በቃ ባልሰማ ሙድ መሄድ ውስጣችን ሲወቅሰን ሲገስጸን ማድረግ ያለብን ትክክለኛውን ነገር ሲነግረን አለማዳመጥ። ስለዚህ ውስጣችሁ እንድታዳምጡና የሚሰማችሁን ስሜት ወይም ለሚሰማችሁ ስሜት ኦነስት እንድትሆኑ ታማኝ እንድትሆኑ ሲሰማችሁ በምክረ ካህን ከንስሐ አባቶቻችሁ ጋር የተነጋገራችሁ በጸሎት በሱባኤ መጀመር የከበዳችሁን ነገር ብርታት እግዚአብሔር እንዲሆናችሁ መጀመር። ሊትራሊ ዓለምን መመልከት ማቆም። በራሳችሁ ዓለም ኑሩ። አንዳንድ ጊዜ ሰዎች በራሳችን ዓለም ነው የምንኖረው ሲባል በጣም በመጥፎ መንገድ ይወስዱትና ማይሆን መንገድ ብቻ ይገባሉ ትክክለኛ ያልሆነ መንገድ ይጀምራሉ። እንደሱ አይደለም እያልኩ ያለሁት። ይሄ ዓለም ዲሲቭ ያደርጋል። ይሄ ዓለም ያታልላል። ይሄ ዓለም በጣም ብዙ ነገር ኖርማላይዝ አድርጓል። አሮን እኔ እንዴት እዚህ ጋር እንደደረስን ግን ትናንትና እኔም እንደዛ ስለነበርኩኝ እግዚአብሔር ይመስገን ዛሬ ረድኤተ እግዚአብሔር ተደርጎልኝ ቸርነቱ ምሕረቱ ረድቶኝ አንዳንድ ነገሮችን ገልጦ ነገሮችን እንዳስተካክል ራሴ ላይ እግዚአብሔር ረድቶኛል። ሆኖም ግን በጣም ብዙ ኖርማላይዝድ መሆን የሌለባቸው ነገሮች አር ኖርማል ዲስ ዴይስ በጣም ያስፈራል። ዓለምን እያያችሁ ኖርማል ነው ብላችሁ እያሰባችሁ የምትከተሉ ከሆነ መቼም ራሳችሁን አታውቁም። መቼም ወደ ትክክለኛው መንገድ አትገቡም። መቼም የምትፈልጉትን ሰው አትሆኑም፣ ወይም መሆን ያለባችሁን ሰው አትሆኑም። ኢቨን የምንፈልገው ሰው መጥፎ እስኪሆን ድረስ ይቺ ዓለም ዲሲቭ ታደርጋለች። መሆን የምንፈልገው ሰው በጣም መጥፎ ሊሆን ይችላል ኮምፕሊትሊ። እኔ የምፈልገውማ በቃ እንደዚህ ነው፣ እኔ የምፈልገው ጨፋሪ፣ እኔ የምፈልገው ሰካራም ነው፣ እኔ መሆን የምፈልገው ከሁሉም ጋራ መሆን ነው። ዝሙትም ሊሆን ይችላል። እኔ መሆን የምፈልገው ለምን ጠንከሬ የምሰራው ምናምን ነገር በቀላል መንገድ ገንዘብ ማግኘት ነው አይነት ፍላጎት ውስጣችሁ ሊያሳድር ይችላል፣ ነገሮች ኖርማላይዝ ከመሆኑ የተነሳ። እንደ ክርስቲያን እግዚአብሔርን ነገ የማያሳዝንበት መንገድ በግርማው በሚመጣበት ጊዜ ሳይገባን እንኳን እፊቱ ብንቆም እንድንቆም አክቹሊ እንዴት ነው አቅም የሚሆነንን ህይወት እንድንኖር እንዲረዳን ዛሬ ትክክለኛውን የምንፈልገውን ነገር ወይም መፈለግ ያለብንን ነገር ማወቅ አለብን። እና ወጣቶች ሌላችሁ የምፈልገው ነገር ለራሳችሁ ጊዜ ስጡ። በጥሞና ራሳችሁን አዳምጡት። ራሳችሁን እንዳትዋሹት። እኔ በህይወቴ በጣም የምጠላው ነገር ውሸት ነው። እኔ እንጃ ሰው መልካም ነገር አስቦ ሊዋሸኝ ይችላል። ያሰበው መልካም ነገር ግን ተረድቼ ለመመለስ የሚከብደኝ ትልቁ ፈተናዬ ውሸትን በቃ መቋቋም ነው። በጣም ብዙ ውስጤ የሚነግሩኝ ነገሮች መቀበል ማልፈልጋቸው ድምጾች ነበሩ፣ ግን አልቻልኩም። ራሴን አለመቀበል አልችልም። ህሊና ወቀሳ አልችልም። በቃ ይኖረኝ እና ራሳችሁን በፍጹም እንዳትዋሹ። ህሊናችሁ የወቀሳችሁ ችላ አትበሉት። ለህሊናችሁ ሰላምን ስጧት። ለራሳችሁ ጊዜ ስትሰጡ I'm telling you the right thing መናገር ይጀመራል። እግዚአብሔር ይናገራል። እግዚአብሔር ወደ ትክክለኛው መንገድ ሊመልሳችሁ ሁሌ ይናገራል። ራሳችሁን ስታዳምጡ ያንን የእግዚአብሔርን ጩኸት ትሰማላችሁ። ሌላ ልላችሁ የምፈልገው ነገር የራሳችሁ ዓለም ላይ ኑሩ። መጽሐፍ ቅዱስ የሚላችሁን ነገር አድርጉ። ቤተክርስቲያን የምታስተምረውን ነገር አድርጉ። ንስሐ ግቡ፣ ቁረቡ። ሊትራሊ ጸጋ ነው የምታገኙበት። በጣም ብዙ ማስተዋልን ታገኙበታላችሁ። በጣም ብዙ ጥበብን ትቀበሉበታላችሁ ከእግዚአብሔር ዘንድ እና ይሄ ነገር ብዙ መረዳትን ከመጽሐፍ ቅዱስ ላይ ያለውንም ሆነ የቤተክርስቲያንንም ስርዓት ተረድተን እንድንኖረው ኃይል ጉልበት ይሆነናል። እና ይሄ ነገር ማድረግ ስንጀምር ዓለሙ ብዙ ነገር ላይ ኖርማላይዝድ አድርጎ ከስርዓቱ ውጪ ስለሆነ ከቤተክርስቲያናችን ስርዓት ውጪ ስለሆነ ይከብዳል። እና ዲሲቭ አትሆኑ ማለት ነው። ይቺን ጋርዷት። በቃ የራሳችሁን ዓለምን ጋርዷት። በቃ በራሳችሁ ላይ ብቻ አጠንጥኑ። እና ይሄ ነገር እኮ ኖርማል ነው ሌትስ ዱ ዲስ ምናምን ነገር ሲባል እናንተ ማሰብ ያለባችሁ እግዚአብሔር ይሄ ነገር ባደርግ ምን ያስባል? ይሄንን ነገር አይነት ሰው በሆን እኔ ምን ይሰማኛል? ነገ ልጄ እንደዚህ ብታረግ ደስተኛ ሆናለሁ ወይ? ታናሽት ያላችሁ ታናሽቴ ነገ ይሄንን ብታረግ ወይ ወንድማችሁ ደስተኛ ነኝ? ነገ እኔ ዛሬ የማደርገውን ስህተት የሆነውን ነገር እምወደው ሰው እንዲሆን እፈልጋለሁ። ቢያደርግ ምን ይሰማኛል? ያንን ስሜት ለራሳችሁ ለራሳችን ካልቆምን ለራሳችን ለምንወዳቸው አካላቶች እንደምንጠነቀቅ የምንወዳቸውን አካላቶች ስነ ምግባር አስይዘን ማሳደግ እንደምንፈልግ ራሳችንን እንደዛ ማሳደግ እንችላለን። ራሳችንን እንደዛ መጠበቅ እንችላለን። እና ስለ ሰልፍ አዌርነስ እኔ ከልምዴ ይህንን ያህል ልላችሁ እወዳለሁ ማለት ነው። በጣም ራስን ጠንቅቆ ማወቅ፣ ከጓደኛ መረጣ
እስከ ላይክ ሊትራሊ ጓደኛ አመሰራረት፣ በመንፈሳዊ ህይወት ብርታት፣ ትክክለኛውን የህይወትን መንገድ መራመድ፣ በቃ በሁሉም ነገር ጎበዝ ከመሆን ድረስ ይጠቅማል። ራስን ማወቅ ከብዙ ነገር ይጠብቃል፣ ይሰውራል። ራስን ማወቅ ድክመትንም ያሳውቃል። ከዛ በኋላ እዛ ድክመት ላይ እንድንሰራበት አትሊስት እድል ይሰጣል። ራስን ማወቅ በጣም ብዙ ጥቅም አለው። በጣም ብዙ ጥቅም አለው። ዝም ብለን አንኖርም፣ በአላማ እንኖራለን። ራስን ከማሻሻል ጋር፣ ራስን ከመገንባት ጋር፣ ራስን የተሻለ ሰው አድርጎ ከማቅረብ ጋር፣ ክርስቶስ ከሚወደው አይነት ሰው ጋር አመሳስሎ ለመኖር ይረዳል። እና ራስን ማወቅ ግድ ነው ብዬ አምናለሁኝ። ከኔ ኤክስፒሪየንስ አንጻር ራሴን ለማወቅ እንግዲህ ያለኝ አንደርስታንዲንግ የመረጥኩት መንገድ አካፍያችኋለሁኝ። አሁንም ላይክ እንዴት ነው ራሴን አውቄያለሁ ምናምን አይ ኖ ኤቭሪቲንግ ምናምን አልልም። ምክንያቱም ማንም የቆመ ሰው ቢመስል እንደ ወርቅ ይጠንቀቅ ያለው ቅዱስ ጳውሎስ እና እንደዛ ብያ ስለማስብ ሳይሆን አትሊስት አሁን ላይ ድክመቴንም ስቲል ዲቴክት እያደረኩኝ እንድሰራበት ይረዳኛል። አሁንም ቢሆን ኮንሲስተንትሊ ራሴ ላይ ቼክ ሊስቶች አሉ። ላይክ ዳይሬክት እነኝን ነገሮች ምን እያረግሽባቸው ነው ሁሌ ከራሴ ጋራ ቼኪን አለኝና በዛን አጋጣሚ ያው ራሴ ላይ እንድሰራ ይረዳኛል። ሶ ይህ ነገር አላበቃም፣ እኔ ጋር እየቀጠለ ነው ይቀጥላልም ማለት ነውና ኮንሲስተንትሊ ራስን መመርመር በጣም ተገቢ ነው ብዬ አምናለሁ። አይ ቢሊቭ ይሄ ቪዲዮ እንደተጠቀማችሁ ያላችሁን ሀሳብ አስተያየት ኮሜንት ሳጥን ውስጥ አስቀምጡልኝ፣ አነባለሁኝ። እንግዲህ ያ ሀሳባችሁን አካፍሉኝ። እናንተ የምትሉት አንዳንድ ነገር ለኔ ካለ ላይክ ደስ ይለኛል ባነብ። ሀሳብም ለኔ ማካፈል የምትፈልጉት ነገር ካለ እንዲሁ። ሶ ያ ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይ ሳምንት እስክንገናኝ ድረስ ቸር ቆዩኝ። ወዳችኋለሁ። አብሬያችሁ የነበርኩት ዳሪክ ነበርኩኝ። ሰላም፣ እግዚአብሔር አይለየን።